ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ አብረን ቆንጆ ለእራት ወይም ለምሳ የሚሆን ድንችና የተፈጨ ስጋ እንሰራለን። አብራችሁን ቆዩ። ድንችና ስጋ በጣም ይዋደዳሉ። ሁል ጊዜ ወጥም ስንሰራው በጣም ቆንጆ ነው፣ ይጣፍጣል። ግን ደግሞ በተለይ እንጀራ መብላት ለማትፈልጉ ሰዎች ወይም ደግሞ ከጤና አንጻር እንጀራ ለማትበሉ ሰዎች እንደዚህም አድርጎ መመገቡ ጥሩ አማራጭ ይሆናል። ስለዚህ አብረን እንሰራለን። አብራችሁኝ ሁኑ። በመጀመሪያ የምናዘጋጀው ስጋውን ነው። እዚህ ጋር እንደምታዩት የተፈጨ ስጋ አለኝ። በተቻለ መጠን የተፈጨ ስጋ ስትገዙ የቅባት መጠኑ ዝቅተኛ የሆነ ብትገዙ ይመረጣል። ብዙ ፋት ያለው ባይሆን ጥሩ ነው፣ እንዲሁ ለጤናችሁ ለማለት ነው። ስለዚህ ያንን እንገዛና ስጋውን ከፍ ባለ ሳህን ለመቀላቀል በሚመች ሳህን ላይ እናደርጋለን። ስጋውን ለመቀላቀል የሚመች ከፍ ያለ ሳህን ላይ ካደረግን በኋላ እንቀምመዋለን። የምንቀምመው የተከተፈ ሽንኩርት እናደርጋለን፣ ደቀቅ ብሎ የተከተፈ፣ እንዲሁም ደግሞ ፓርስሊ ደቀቅ ብሎ የተከተፈ እናደርጋለን። ማስተርድ፣ ከቻፕ፣ የዳቦ ፍርፋሪ፣ ጨው፣ ቁንዶ በርበሬ፣ ፔፐሪካ፣ እነዚህን ነገሮች እናደርግና በደንብ አድርገን እንቀላቅላለን። ሁሉንም ቅመሞች ካደረግን በኋላ በደንብ አድርገን እናዋህዳለን። በተቻለ መጠን ስጋ ስንሰራ ካዋህድን በኋላ ትንሽ ጊዜ ብናስቀምጠው በጣም አሪፍ ይሆናል። ስለዚህ ይሄንንም እንደ ሌላው ጊዜ በደንብ አድርገን ሁሉንም ነገር ልክ ሊጥ እንደምናቦካው አድርገን እናቦካና እናዋህዳለን። ከዛ በኋላ ለተወሰነ ጊዜ አንዱ የአንዱን ጣዕም እንዲወስድ ወደ ጎን ቁጭ እናደርገዋለን። እኔ ያደረኩት እዚህ ጋር እንዲሁ በእጄ አድበልብዬው በማንኪያ ነካ ነካ ነው ያደረኩት። እንደተመቻችሁ ማድረግ ትችላላችሁ፣ ምንም ችግር የለውም፣ ግን እንደሚበስልላችሁ። ሌላው ደግሞ ስጋ ሲበስል እንስ ይላል አንዳንድ ጊዜ። ልክ ስታዩት መጀመሪያ ትልቅ ይሆንና በኋላ ላይ ውሃው ፈሳሹ ሲወጣ ትንሽ አነስ ሊል ይችላል። ስለዚህ እዚህ ጋር እንደምታዩት በእጄ ነው ዝም ብዬ ጠፍጠፍ ጠፋ አድርጌ ኦቨን በሚገባ ትሪ ላይ ያስቀመጥኩት። ከዛ በኋላ ኦቨናችሁን ኦን አርጋችሁ 400 ዲግሪ ከሞቀ በኋላ ለ15 ደቂቃ ያህል ስጋውን ታበስሉታላችሁ። በማንኪያ ነካ ነካ ያደረኩት እዚህ ጋር እንዲሁ ቅርጽ ለመስጠት ነው። ከ15 ደቂቃ በኋላ በ400 ስታወጡት እንደዚህ ቆንጆ የሚያምር ስጋ ይሆናል። ድንቹን ምንም የምናደርገው ነገር የለም። ድንቹን እንዲሁ ከትፈን ቀቅለን ከዛ በኋላ ሽንኩርት መጥበሻ አርጌ ገልበጥ ገልበጥ ነው ያደረኩት፣ እንዲሁ መልኩ እንዲያምር ብቻ ነው። ስለዚህ ከዛ በኋላ ይሄውና እንደዚህ ቆንጆ እራት በቀላሉ መስራት እንችላለን። እንጀራ በማይበላ ቀን በእንደዚህ አድርገን በቀላሉ ቆንጆ እራት፣ በተለይ ደግሞ ከጎን ሰላጣ ምናምን ከጨመራችሁ በጣም ቆንጆ ነው። ስጋውም ድንቹም እንዲሁ ጥሩ እራት መስራት ይቻላል ማለት ነው። እንደዚህ አርጋችሁ ድንችና ስጋን እንደዚህ አርጋችሁ ሰርታችሁ ሞክሩ። ድንችና ስጋ እንግዲህ እንደዚህም ሆኖ መበላት ይችላል። የግድ ሁል ጊዜ ወጥ ብቻ መሆን የለበትም። እዚህ ጋር ማባያ ከፈለጋችሁ የሚያቃጥል ነገር እንደ ማባያ አድርጋችሁ መጠቀም ትችላላችሁ። ግን ደግሞ ማባያን ባታረጉበት እራሱ በጣም ይጣፍጣል። ስጋውን በደንብ ስለቀመም ነው ቆንጆ ሆኖ ነው የተሰራውና በጣም ቆንጆ ነው። እንደዚህ ቀለል ያለ እራት ወይም ምሳ በቀላሉ በድንችና በተፈጨ ስጋ ማዘጋጀት እንችላለን። ስለዚህ ባለው ነገር የግድ አንድ የምንፈልገው እንደዚህ ነው ብለን ሳይሆን ባለ ነገር እንደዚህ በቀላሉ አድርገን የምንፈልገውን ምግብ መስራት እንችላለን። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንደዚህ አይነት እራት ወይም ምሳ ሰርታችሁ ሞክሩ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑ። ሁላችሁንም በጣም አመሰግናለሁ።